አቶ ልደቱ የተከበራችሁ ኢትዮጵያውያን በተሰጠኝ ዕድል እያመሰገንኩ በዚህ ትዕይንተ ህዝብ መልእክት አስቸኳይና ለመተግበርም ቀላል እንደሆነ ውስብስብ እንዳልሆነ በአጽንኦት ለመናገር ነው ያሰብኩት። ለ8 ዓመታት ኢትዮጵያ በግጭት ማዕበል ውስጥ ኖራለች። ሁሉም ክልሎች የጦርነት አውድማ ሆነዋል። በሚሊዮኖች የሚቆጠሩ ወገኖች ተፈናቅለዋል። ማህበራዊ ትስስሮች ፈርሰዋል። ሰላም የሰፈነባት ዴሞክራሲያዊት ኢትዮጵያ የሚለው ብዙዎች የተሰውለት ዓላማና ራዕይ ዛሬ ተስፋው እንኳን ከፖለቲካው አውድ ተገፍቶ ወጥቶ ደብዛው ጠፍቷል። በአብዛኛው የአገሪቱ ክፍሎች ህዝባችን በውድቀት በውድመትና ጥፋት እንዲሁም በድቀት አዘቅት ውስጥ ተዘፍቆ ያለ የብልጽግና ሰራዊትና ምዕመናን የዛሬ ግማሽ ምዕተ ዓመት በፊት የተገላገልነውን ንጉሳዊ አገዛዝ መልሶ ለመትከል ሽርጉድ ይዘዋል። ይህ አቅጣጫ በአስቸኳይ ካልተለወጠ መዘዙ ክፉ ነው። የኢትዮጵያ መንግስታዊ ፕሮፓጋንዳ ኢትዮጵያውያንን ለማሳመን እጅግ ቢጥርም አንድን እውነታ ግን መሸሸግ አይችልም። የትኛውም ሀገር ማለቂያ በሌለው የጦርነት ፍርስራሽ ላይ የወደፊት ዕጣ ፈንታውን ሊገነባ አይችልም። የትኛውም ማህበረሰብ በህልውና ስጋት ውስጥ እየኖረ ሊያብብና ሊለመልም አይችልም። የትኛውም መንግስት ዜጎቹ መብታቸውን በመጠየቃቸው ብቻ እያፈነ እያሰረ እያሳደደ ቅቡልነትን ሊያገኝ አይችልም። ህዝብ በጦር መሳሪያ አፈሙዝ ተደግኖበት ድምፅ እየሰጠ በዲሞክራሲያዊ ምርጫ ተመረጥኩኝ የሚለው ትርክት ለቀልድ እንኳን የሚመች አይደለም። ካሁን በኋላ ህዝባችን ሌላ የአመፅ የጭቆናና የጦርነት መዓትን የሚሸከምበት ጫንቃም የለውም። ሀገራችንም የተባበሩት አረብ ኤምሬቶች ፍላጻና የዓለም የገንዘብ ድርጅት ሰይፍ ሰለባ ሆና መቀጠልን አትችልም። መፍትሄው ውስብስብ አይደለም። ህዝብንና ሀገርን ለዚህ አይነቱ መከራ የዳረገው ጦርነት መቆም አለበት። ነገ አይደለም፣ ከሌላ ዙር ዘመቻ በኋላ አይደለም፣ ከሌላ የፖለቲካ ድራማ በኋላም አይደለም፣ አሁኑኑ ነው መቆም ያለበት። ምክንያቱም ጦርነት ለአንድ ቀን በተራዘመ ቁጥር ኢትዮጵያን ብታጣው እንደከዚህ ቀደሙ ግዛቶቿንና በሚሊዮን እና በቢሊዮን የሚተመን የወደመውን ሀብት ብቻ አይደለም፣ ውድ ልጆቿን፣ ብሔራዊ ክብሯን፣ የወደፊት ህልውና ዕጣ ፈንታዋን ነው የምታጣው። ስለዚህም ሰላም በአስቸኳይ መስፈን አለበት። ይህን ማድረግ ደግሞ ውስብስብ አይደለም። የውጭ ጠላት አልወለረንም። የጦርነቱ ጠንሳሽና ጠማቂ የብልጽግና መንግስት ነው። ጠመንጃውን መዘግዘቅ ብቻ ነው የሚያስፈልገው። በህዝብ ላይ ሌላ ጥይት አለመተኮስ ብቻ ነው የሚያስፈልገው። ይህን ስል ሰላም ማለት የተኩስ አለመኖር ነው ለማለት አይደለም። ሰላም የፍትህ የተጠያቂነትና የምክክር ባህል ያስፈልገዋል። ሰላም የህዝብ ጽናትና ቁርጠኝነትን ይጠይቃል። ከውጊያ የበለጠ ድፍረትና ጥንካሬን ይጠይቃል። ሰላም የግል ጉዳያቸውን ለማስፈጸም ትዕዛዝ የሚያበዙ መሪዎችን ሳይሆን የህዝብን ብዞት የሚያዳምጡ ሀቀኛ የህዝብ አገልጋዮችን ያስፈልገዋል። ሰላም ህዝብን በመቅጣት የተካኑ ድርጅቶች ሳይሆን ህዝብን ከጥቃት የሚከላከሉ ተቋማትን ያስፈልጉታል። መፍትሄው ይሄው ነው። መፍትሄው ውስብስብ አይደለም። የሰላም ጸር የሆነው አገዛዝ ቦታውን ለቆ የሽግግር መንግስትን መመስረት ነው። ይሄ ደግሞ በአስቸኳይ መደረግ አለበት። መላው የኢትዮጵያ ህዝብ ሰላምን ተጠምቶ የአንዲት ሰላም ጠብታ እንኳን አጥቶ ዝሏል። ወገኖቻችን በጦር ሜዳ የሚወድቁትን ወታደሮችን እነሱን መቅበር ሰልችቷቸዋል። በአስቸኳይ ጊዜ ሁኔታ ስር መተዳደር አቅቷቸዋል። ሁከትና ብጥብጥን ያስቀጠለ ሰላማችሁን ጠብቁ የሚል የመንግስት ድለላ ታክቶታል። የኢትዮጵያ ህዝብ ከዕለት ወደ ዕለት የመኖር እድል የሚሰጠው ሳይሆን ከዛ የላቀ ሰላም ይገባዋል። ኢትዮጵያውያን በስብዕና ክብር እንዲኖሩ ዘላቂ ሰላም ያስፈልጋቸዋል። ተፈጥሯዊና ሰብአዊ መብቶቻቸውን የሚያከብር ሰላም ይገባቸዋል። የነገ ህልማቸውን እውን የሚያደርግ ሰላም ይገባቸዋል። እንዲህ አይነቱ ሰላም አምባገነንነት እያለ ሊኖር አይችልም።
አምባገነንነት ሰላምንና መግባባትን መረጋጋትን አያመጣም። ልማትንም በምንም አይነት መልክ ይሁን ሊያመጣ አይችልም። የፖለቲካ ተቺዎችን በገፍ የሚያስርና የሚያሳድድ የፖለቲካ ምህዳሩን የሚዘጋ በአመፅና በማስገደድ የተገነባ ስርዓት ሰላም ሊያመጣ አይችልም። እንደ ኢትዮጵያ ያለች የብዙ ብሔር ብሔረሰቦች አገርን በመከፋፈልና ጠርንፎ በመያዝ እንኳን ሰላምን ማውረድ አገሪቱንም ለማስቀጠል አይቻልም። አምባገነናዊ አገዛዝ ማምጣት የሚችለው ፍርሃትን፣ አፈናን፣ ግጭትን፣ አለመረጋጋትን፣ እርስ በእርስ መጠላላትን ብቻ ነው። ሰላም እንዲወርድና በጸና መሰረት ላይ እንዲቆም አምባገነንነት በአስቸኳይ ሁሉን አቀፍ በሆነ የሽግግር መንግስት መንግስት ስልጣን መምጣት ነው። ኢትዮጵያውያን ካሁን በኋላ የራሱን ዜጎች በሚፈራ መንግስት ሊመሩ አይችሉም። ተቃዋሚዎቹን በሚያፍንና በሚያሳድድ መንግስት ቅቡልነት አለኝ ብሎ በስልጣን ላይ ሊቆይ እንደማይችል ያውቃሉ። በኃይል ብቻ እንዲገዛ መንግስት ዘላቂ ሰላምን መፍጠር አይችልም። ኢትዮጵያ ወደፊት እንድትራመድ አምባገነናዊ አገዛዝ ለዲሞክራሲያዊ አስተዳደር ቦታ መልቀቅ አለበት። ይህ የትርምስ ጥሪ አይደለም። ብልጽግናዎች ሊነግረው እንደሚፈልጉ የተጠያቂነት ጥሪ ነው። የኔን ፈቃድ ካልፈጸማችሁ ብሎ ህዝብን የሚያስገድድ አገዛዝ ተወግዶ ለህዝብ ፍላጎት ተገዢ የሆነ አገልጋይ አመራር ይተካ ማለት ህገወጥነት አይደለም። ያለው ሁኔታ ያመጣው ወቅታዊ ጥሪ ነው። የውጭ ኃይሎች አጀንዳ አይደለም። የአንድን ቡድን ወይም የአንድ ክልል አጀንዳ ማራመድም አይደለም። ለህዝቦቿ ሁሉ በእኩልነት የምትመራ ለሁሉም የምትመች ሀገር እንድትኖር የሚፈልጉ ኢትዮጵያውያን ሁሉ አጀንዳ ነው። ሰላማዊ ሽግግር ማድረግ የሚቻል ብቻ ሳይሆን አስፈላጊም ነው። ለዘመናትም በቅርብ ዓመታትም የተሰቃዩ የሞቱ መስዋዕትነትን የሚያከብር ብቸኛው መንገድ ነው። ስለዚህም ጦርነትን ሳይሆን የሰላምን መንገድ እንምረጥ። አምባገነንነትን ሳይሆን የዲሞክራሲ መንገድ እንምረጥ። የፖለቲካ ሽግግርንና ብሔራዊ ተሃድሶን እንምረጥ። አመሰግናለሁ።